ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች፣ ሀገሬ ልጆች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። በእኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ለቻናል አዲስ የሆናችሁ እንኳን ደህና መጣችሁ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮንም ላይክ፣ ሼር በማድረግ አበረታቱኝ። ነባሮችም ልክ እንደሁሌም አብሮነታችሁ አይለየኝ። ዛሬ ደግሞ ምርጥ የሆነ ከሮዝመሪ የጭቃ ቅባት አሰራር ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ ድረስ ተከታተሉኝ፣ ትወዱታላችሁ። ሰርታችሁ ሞክሩት። አስተያየት ጥያቄም ካለ ኮመንት ላይ አስቀምጡልኝ፣ እመልሳለሁ። እዚህ ጋር እኔ አንድ የሾርባ ማንኪያ የሚሆን ሮዝመሪ ነው የወሰድኩት። ከዚያ በቂን የወይራ ዘይት እጠቀማለሁ። እናንተ ኮኮናትም ሆነ የምትፈልጉትን የሚመቻችሁን የዘይት አይነት መጠቀም ትችላላችሁ፣ ቅባት አይነት። እኔ በብዛት የሚመቸኝ የወይራ ዘይት ነው። የወይራ ዘይቴን በዚህ መልኩ በመጠኑ ለአንድ ሾርባ ማንኪያ የሚበቃውን ያህል አድርጌያለሁ። ሮዝመሪያችሁ በርከት ካለ የምትሰሩትም ቅባት ብዙ ከሆነ ያው ከዘይቱ መጨመር ከሮዝመሪው መጨመር ማለት ነው። እኔ ለራሴ ብቻ ነው በቂ ነው። ይሄ ራሱ ብዙ ጊዜ ነው የምጠቀመው፣ አያልቅም። እና እዚህ ጋር እሳቷን ቅንስ አድርጌ ጣድ አድርጌ እንደዚህ እንትን እለዋለሁ። ግን ሰዓት ካላችሁ ጊዜ ካላችሁ ከተመቻችሁ በውሃ ብታፈሉት ምርጥ ነው። ከስር ውሃ ፈላ ድስት ላይ ውሃ አድርጋችሁ ከዚያን እንደዚህችን በእንደዚች አይነት እቃ ብታስቀምጡት እንደገና በሳህንም አድርጋችሁ ላው ላይ ውሃው ላይ ቁጭ ብታደርጉት በሂደት ስለሆነ ምርጥ ሆኖ ይወጣላችኋል። ሰዓት ከሌላችሁ ደግሞ ጊዜ ለመቆጠብ እንደኔ እሳቷን ቀነስ አድርጋችሁ ተጠቀሙ። ከዚያ እንደዚህ ከፈላሁት በኋላ አይታችኋል። ከለሩ ራሱ ቅድም በጣም እንትን ነበር፣ አሁን ጥቁር የማለት ባህሪ አንጥቷል። ይሄው ከዚያ እዚህ ላይ እንደዚህ ብርጭቆ ነክ ነገር ላይ ትኩስ ስለሆነ ማለት ነው እንዳይቃጠልብን አድርገን እናስቀምጠዋለን። ቢያንስ ለ2 ቀን ያህል እንደዚሁ ከሮዝመሪውና ዘይቱን አንድ ቀን አብሮ ቁጭ እናደርገዋለን። እኔ ግን ስላልተመቸኝ ነበር 3 ቀን አቆይቼዋለሁ። አልመቻለኝ ማለት ነው። ጊዜ አላገኝ ስል እንደዚያው ተቀመጠ ሳልሰራው። ምንም ችግር የለውም። የባሰ የሮዝመሪውን እንትን ጨርሶ ይወስድልናል። ከዚያ እንደዚች አይነት ሳህን ወይ ደግሞ የግዛት ሳህን ወይ የብርጭቆ ሳህን ወይ ደግሞ እንደዚች የብረቷንም ሳህን ቢሆን እናመጣና እሷ ላይ ዘይታችን እናደርጋለን። ሮዝመሪና ዘይቱን ውሃ ከስር ጥደን፣ ምክንያቱም አሁን ቀጣይ ቫዝሊን ስለምንጠቀም እንዲያቀልጥልህን ማለት ነው። ይሄው እኔ የምጠቀመው ይሄንን ቫዝሊን፣ ያኛውን ቫዝሊን ነበር ምርጡ። እኔ ደግሞ እሱ የለም አልቆብኝ፣ ባለኝ ነው የሰራሁት። በጣም ይሄኛው የሆነ ላላ ይላል፣ ያኛው ምርጥ ነው ቫዝሊን የሚለው ማለት ነው። ይሄ ደግሞ ኦሊቬራ ቫዝሊን ነው። ለፊት ምርጥ ነው ይሄ ቫዝሊን ነው። ለፊታችሁ ተረከዛችሁ፣ ለእግራችሁ ምናምን ተጠቀሙት። ምርጥ ቫዝሊን ነው። እንደዚህ ቫዝሊን ጨምራለሁ። እኔ ከእንትን በኋላ ጨምሬበታለሁ። አሁን እዚህ ጋር አቋርጬው ነው እንጂ ካሜራውን ጨምሬያለሁ። ይሄ አንድ ማንኪያ ብቻ አይደለም የጨመርኩት፣ 2 ነው ያደረኩት። ያው ውሃው በጣም የፈላ ስለሆነ ሳህንትና እንደገና የተጠቀምኳትም ሳህን ሀዲድ ስለሆነች ወይንም ቆርቆሮ ነገር ስለሆነ ቶሎ ስለምትግል ቅልጥ ነው ያለው ቶሎ ማለት ነው። የብርጭቆ ሳህን ምናምን ስንጠቀም ጊዜ ይፈጃል። ይኸው እንዳለ አያችሁት እንዴት ኩልል ብሏል። በቃ ጥርት ተዋህዶልኛል። አሁን እሳቱን አጠፋዋለሁ ማለት ነው። ጨርሻለሁ። በቃ እንደዚህ እየሰራችሁ ሞክሩት። ለፀጉራችሁ ቅባት ከውጭ አትግዙ። ብዙ አይነት ኬሚካሎች ስለሚጠቀሙ ስለሚጨምሩበት፣ እኛ ደግሞ ፀጉራችን ማንኛው እንደሚመቸው እንደማይመቸው ራሱ መለየት አቃተን። አሁን የራሳችሁ ቤታችሁ የሰራችሁ በራሳችሁ ግብአት ፀጉራችሁን መንከባከብ ትችላላችሁ። እንደዚህ ትንሽ በረድ ካለልኝ በኋላ ማጥለያዬን የምጠቀም ቅባቱን የማስቀምጥበት እቃ ላይ ማጥለያዬን አደርግና እንደዚህ ጥልል አደርገዋለሁ። በጣም እንዳታበርዱት፣ ምክንያቱም ቫዝሊኑ ከረጋ ደግሞ እንደገና ሙቆ ነው የሚለው አይወርድም። ትንሽ እንደው ግለቱ ለቀቅ ሲያደርገው ወደምትጠቀሙበት እቃ ትጨምራላችሁ ማለት ነው። ያው አያችሁት እንዴት እንደሚያምር ዋው! በኋላ ደግሞ ስቀባ አሳያችኋለሁ እንዴት በጣም አረንጓዴ ነው የሆነው። እንደውም እኔ ጋዝ ላጠፋ ስል ትንሽ ጨመር ሳደርግ ያዝ አድርጎብኝ እንትን ጠራን ራሱ ቆርና የማባል ያለው ግን እንዴት እንደሚያምር እየሰራችሁ። እሺ ቤተሰብ ያው የሮዝመሪ
ቅባቴ ምን እንደመሰለ ከለሩ ራሱ አያችሁት እንዴት እንደሚያምር። ከስርም ይኸው ምንም ነገር የለውም። ጥርት ኩልል ያለ ነገር ነው። ያው ሳጠላውም አይታችኋል። በደንብ ነው ያጠለልኩት። ማጥለያዋም ጥቅጥቅ ያለች ነበረች እና በጣም ደስ የሚሆን ነው የመጣል። እስኪ ዋው! ሽታው ደግሞ በጣም ምርጥ ቅባት ነው። አሳያችሁ። ምርጥ ጭቃ ቅባት ሆኖ ነው የወጣልኝ። ከዚህም ፊት ሰርቼው ነበረ። በጣም እኔ ምርጥ ሆኖ ነው የሚወጣልኝ። በርግጥ የሮዝመሪ እንደምወደውም ስለሚያውቅ ነው መሰለኝ እንትን አይልብኝም። እና ሮዝመሪ በጣም ነው የምወደው። ሮዝመሪ ቅባት በጭቃም በፈሳሹም በምንም ማለት ነው። እዚህ ለፀጉር ይመቸኛል። ጠረኑም ያም ስለሚመቸኝ ማለት ነው። ፀጉሬ እንደዚህ በነገራችን ላይ እኔ የምቀባው እንትኑ ማንኛችንም መቀባት ያለብን ዛላው ነው። ፀጉሬን ሂና ተቀብቼው ነበር በተደጋጋሚ 3 ጊዜ እና ቀይ ሆንታለ። ድሮም አያምርም ነበር ከለሩ አያምርም የኔ ፀጉር። አሁንም ያው እንግዲህ አሁን ይጠፋል። 3-4 ጊዜ ስታጠበው ምናምን ጥፍት ይልልኛል። ይሄው በጣም ምርጥ ቅባት ሆኖ ነው የወጣል። ይሄ ለብዙ ጊዜ ለኔ ይበቃኛል። አንደኛ የምጠቀመው ለፀጉሬ ዛላ ብቻ ነው። እንደዚህ ፀጉራችንን ከፈል እያደረግን እኔ ፀጉሬ ስስ ነው ግን በጣም ረጅም ነው። እንደዚህ ዛላውን ሁሉንም በደንብ ነው ጫፉ ድረስ የምንቀባው። እናንተ እንዴት ነው ያምሮበታል? እንዴ በይሄና ደጋግሜ ልጠቀም አልቆብኛል። ይሄኔ በነገራችን ላይ ሳየው ያመረበት መስሎኝ እኮ ነው። ሳየው ያመረበት መስሎኝ ነው። እንደዚህ እኔ በደንብ ስላበጠርኩት ነው እንጂ ካልተበጠረ በደንብ አትበጥራችሁ ነው መቀባት ያለባችሁ ማለት ነው። እንዳይያዝ ሮዝመሪ በቅባት መልክ በዚህ በጭቃ ቅባቱም በውሃ በፈሳሹም እንደገና ደግሞ በትሪትመንት እንትኑ በማንኛውም በሁሉም ተጠቀሙት። ሮዝመሪ እና ቅርንፉድ ሲጀመር ምን ጠቅሙን ማን ያመሰከረለታል? እና እንደዚህ ስታበጥሩ ቀስ እያላችሁ ፀጉራችን እንዳይነካከል። ይሄ ማበጠሪያ ምርጥ ማበጠሪያ ነው፣ ተጠቀሙት። እሺ ከዚህ ዛላውን ብቻ ነው። ከዚህ ለእንትኑ ደግሞ ይሄ አለኝ። ይሄም የሮዝመሪ ነው። ባለፈው የሰራው 2 ሰርቻል ነበረ። አሁን ግን የቀረኝ ብቻ ናት። ያት ከሁለቱም ማለት ነው ሊያልቅ ነው በቃ። ስለዚህ መስራት ይጠበቅብኛል። ለቆዳዬ ለእንትን ለራስ ክሌ ይሄንን ነው የምጠቀመው ማለት ነው ፈሳሽ። ለፀጉሬ ለዛላው ደግሞ ጭቃው። ማንኛውንም ነገር ጭቃ ቅባት ስንሰራ የሮዝመሪም ሆነ ማንኛውም መጠቀም ያለብን ለዛላው ብቻ ነው ማለት ነው። ይሄኛው ምርጥ ነው የፈሳሹ። ይሄኛው ትንሽ አይታች እንትን ካልሆነ የሆነ ጋዝ ላጠፋ ስል እንትን ብሎብኝ ነበረ። ጋዝ ላጠፋ ስል ትንሽ ጨምር አድርጌበት አልነበረም ጋዙን። ቆርና የማለት ባህሪ ያለው የጭቃው ማለት ነው። በደንብ ማሳጅ አድርጉት በዚህኛው ይሄን ስትጠቀሙ ማለት ነው። እንደዚህ
አድርገን በዚህ መልኩ መጠቀም እንችላለን። በጣም ምርጥ ነው። ሰርታችሁ ሞክሩት። በፈሳሹም በዚህ በጭቃውም እንግዲህ ጭቃውም የተጠቀምኳት ናት። እንደምታዩት ትንሽ ነው የተጠቀምኩት። እኛው ግን ስላለቀብኝ ቀጣይ እሰራለሁ ደግሞ ማለት ነው። እና እየሰራችሁ ሞክሩት፣ ትወዱታላችሁ። አስተያየት ካለ ኮመንት ላይ አስቀምጡልኝ። በተረፈ ስለምታበረታቱኝ አመሰግናለሁ። ያላችሁበት ሰላማችሁ ይብዛልኝ። ባይ